ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ቅዳሜ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። የኦነግ ጦር የኢትዮጵያና ጅቡቲን ወሳኝ መተላለፊያ መዝጋት መቻሉን ገለጸ። የኦሮሞ ነጻነት ሰራዊት በሚል የሚጠራው ታጣቂ ኃይል ምርጫውን በመቃወም መንገድ መዝጋቱን ትላንት ገልጾ ነበር። ይህንን ተከትሎ ዛሬ ባወጣው መግለጫ ደግሞ በመንግስት ኃይል ላይ ጥቃት ማድረሱን አስታውቋል። የኦነግ ጦር በመግለጫው በምዕራብ ሸዋ ጀልድ ወረዳ 62 ወታደሮችን ገድሎ 50 ማቁሰሉን፣ በምዕራብ አርሲ 8 ገድሎ 10 ማቁሰሉን፣ በምዕራብ ኦሮሚያ ሆሮ ጉድሩ 45 ገድሎ 65 ማቁሰሉንና 300 የፖለቲካ እስረኞችን ማስለቀቁን፣ በምስራቅ ወለጋ በዴሳ ከተማ 65 ገድሎ 72 ማቁሰሉንና 40 መማረኩን፣ በምዕራብ ጉጂ ደግሞ 200 እስረኞችን ማስፈታቱና የጦር መሳሪያ መማረኩን አስታውቋል። መግለጫው ጨምሮም በምስራቅ ሸዋ ቦሳት አካባቢ የሚገኘውን የኢትዮጵያና ጅቡቲ ወሳኝ መተላለፊያ በመዝጋት መኪናዎች እንዳያልፉ ማድረጉን ገልጸዋል። የግብጽ ባለስልጣናት ከኢትዮጵያ ድንበር አጠገብ በደቡብ ሱዳን የሚገኘው የጦር ሰፈራቸው እንዲዘጋ የተደረገበትን ሚስጥር ይፋ አደረጉ። ደቡብ ሱዳን በሀገሯ ውስጥ የሚገኘው የግብጽ ጦር ሰፈር እንዲዘጋ ውሳኔ ማሳለፏ ባለፈው ሳምንት በስፋት መዘገቡ ይታወሳል። ይህንን ተከትሎ አልሁራ የተሰኘው የአረብኛ ጋዜጣ ባደረገው የምርመራ ዘገባ የጦር ሰፈሩ ለምን እንዲዘጋ እንደተደረገ አስታውቋል። ጋዜጣው እንዳለው ይህ የጦር ሰፈር በደቡብ ሱዳን አፐር ናይል ግዛት ውስጥ ፓቻላ የተሰኘ ቦታ የሚገኝ ሲሆን ይህ ቦታ ሱዳን፣ ደቡብ ሱዳንና ኢትዮጵያ የሚዋሰኑበት ክፍል አካባቢ የሚገኝ ነው። እንዲሁም በቤኒሻንጉል ጉሙዝ ክልል ውስጥ ለተገነባው የህዳሴው ግድብ ቅርበት ያለው ነው። አንድ የግብጽ ባለስልጣን ለጋዜጣው ሲናገሩ በፓቻላ የጦር ሰፈር ውስጥ ወደ 260 ያህል የግብጽ ወታደሮች ሰፍረው መቆየታቸውን ጠቅሰው ግዳጃቸውም የቴክኒክ እገዛ፣ ወታደራዊ ስልጠና፣ ዘመናዊ የስለላ ስራና የሎጂስቲክ ትብብር ማድረግ መሆኑን ጠቅሰዋል። የቀድሞ የግብጽ ውጭ ጉዳይ አማካሪ አምባሳደር ፋውዚ አሽማዊ ጨምረውም ይህ ማለት ግን በቦታው ላይ ትክክለኛ የጦር ሰፈር ተገንብቷል ማለት አይደለም ካሉ በኋላ ዋነኛ ዓላማው ለኢትዮጵያ ቅርበት ባለው ቦታ የግብጽን ብሔራዊ ደህንነት የሚያስጠብቁ እንቅስቃሴዎች ማከናወን እንደሆነ አስታውቀዋል። እንደሳቸው ገለጻ በስፍራው የቆዩት እነዚህ የግብጽ ወታደሮች በህዳሴው ግድብ ላይ የስለላ ስራዎችን ማከናወን ነው። በግብጽና በደቡብ ሱዳን መካከል ልዩነት መፈጠር የጀመረው እንደ አውሮፓውያን አቆጣጠር በ2024 ደቡብ ሱዳን የአባይ ወንዝ የትብብር ማዕቀፍ ስምምነት መፈረሟን ተከትሎ መሆኑን ያወሳው ዘገባው በሌላ በኩል በሱዳን ውስጥ ባለው ጦርነት የተነሳ ነዳጇን ወደ ውጭ ገበያ የምታቀርብበት አማራጭ መንገድ መፈለጓ ከኢትዮጵያ ጋር ያላትን ግንኙነት እንድታጠብቅ እንዳስገድዳት አስረድተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የግብጽ ባለስልጣን ለጋዜጣው በሰጡት መግለጫ ደቡብ ሱዳን በጋምቤላ ፓጆክ ፍሎጂ በኩል ነዳጅ የማስተላለፍ ውጥን እንዳላት አስረድተዋል። እኚህ ባለስልጣን ጨምረውም ከቅርብ ጊዜ ወዲህ በኢትዮጵያና በሱዳን መካከል የተፈጠረው ውጥረት ደቡብ ሱዳንን እንደ ስጋት ገልጸዋል። በተለይም በሱዳን ውስጥ እየተካሄደ ባለው የድሮን ጦርነት አገሪቱ ተሳታፊ እንዳትሆን በማሰብ የግብጽ የጦር ሰፈር እንዲዘጋ መወሰኗን አስረድተዋል። የሶማሌላንድ ፕሬዝዳንት ጎረቤት ሀገራትን አስጠነቀቁም። የሶማሌላንድ ፕሬዝዳንት አብዱራሂም ሙሐመድ አብዱላሂ ኢሮ የአገራቸው የውጭ ጉዳይ ፖሊሲ በሰላም በጋራ መከባበርና በመልካም ጉርብትና ላይ የተመረኮዘ መሆኑን ገለጹ። ፕሬዝዳንቱ በመልእክታቸው በአፍሪካ ቀንድ ላይ መተራመስ ለመፍጠር የሚጥሩ አካላት ከዚህ ድርጊታቸው እንዲታቀቡም አሳስበዋል። በዚህ በኢድ መልእክታቸው ላይ ሶማሌላንድ ብሔራዊ ጥቅሟንና የሚያስከብር የውጭ ፖሊሲ እንዳላትና ገንቢ ዓለም አቀፍ ትብብር ለማድረግ ቁርጠኛ መሆኗን ገልጸዋል። ጨምረውም ዛሬ በርካታ ሀገራት በሶማሌላንድ ላይ ያላቸውን ጥላቻ እያሳዩ ነው። እኔ በተለይ ጅቡቲና ሶማሊያ ሰላምና መልካም ጉርብትና እንዲያከብሩ እመክራለሁ ያሉት ፕሬዝዳንቱ ሁለቱ ጎረቤቶቻቸው ከትንኮሳ እንዲቆጠቡ አሳስበዋል። አክለውም አሁን ሶማሌላንድ ብቻዋን አይደለችም፣ አጋሮች አሏት በማለት ገልጸዋል።
የአፍሪካ የዕዳ ጫና 1.9 ትሪሊዮን ዶላር ደረሰ። ደካማ የግብር ስርዓት ሀገሪቱን በቢሊዮን የሚቆጠር ዶላር እያከስራት መሆኑ ተገለጸ። የአፍሪካ ልማት ባንክ በዚህ ሳምንት ባወጣው አህጉራዊ የኢኮኖሚ ትንበያ ሪፖርት እንደ አውሮፓውያን አቆጣጠር በ2024 የአፍሪካ አጠቃላይ የውጭ ዕዳ ክምችት ወደ 1.9 ትሪሊዮን ዶላር መጠጋቱን አስታውቋል። የሀገሪቱ ሀገራት ከዓለም አቀፍ ለጋሾች የሚገኘው የእርዳታ ፍሰት መቀነስ፣ ከፍተኛ የዕዳ ማካፈያ ወጪና የጂኦፖለቲካ ቀውሶች በፈጠሩት ጫና ውስጥ በሚገኙበት በዚህ ወቅት በደካማ የግብር አሰባሰብና በግልጽነት መጓደል ምክንያት ብቻ በየዓመቱ 469 ቢሊዮን ዶላር ያህል ያልተሰበሰበ የሀገር ውስጥ ገቢ እንደሚያጣ ባንኩ አስጠንቅቋል። ይህ ሪፖርት ለአፍሪካ ሀገራት በተለይም እንደ ኢትዮጵያ ላሉ ከፍተኛ ማይክሮ ኢኮኖሚ ሪፎርም፣ የግብር ማሻሻያና ዲጂታላይዜሽን እያደረጉ ላሉ ሀገራት ትልቅ የማንቂያ ደወል ነው። አህጉሪቱ ከምታገኘው ገቢ ውስጥ ለውጭ ዕዳ ማካፈያ የሚውለው ድርሻ በ2017 ከነበረበት 23.7 በመቶ በ2024 ወደ 31 በመቶ ከፍ ማለቱ መንግስታት ለማህበራዊ አገልግሎትና ለረጅም ጊዜ የመሰረተ ልማት ግንባታ ሊያውሉት የሚችሉትን በጀት እየነጠቀ መሆኑን ያሳያል። ከዚህም በላይ በቅርቡ በመካከለኛው ምስራቅ በተቀሰቀሰው ቀውስ ምክንያት በሆርሙዝ የባህር ወሽመጥ ላይ የተፈጠረው የትራንስፖርት መስተጓጎል የነዳጅና የደህንነት ወጪን በመጨመር የምስራቅ አፍሪካን የኢኮኖሚ እድገት ከ6.6 በመቶ ወደ 5.9 በመቶ ያወርደዋል ተብሎ ተሰግቷል። ክሪቲካል እውነታ ግን የአፍሪካ የፋይናንስ ቀውስ የመጣው ከዕዳ መከመር ብቻ ሳይሆን የውስጥ ገቢን በአግባቡ ካለመሰብሰብና ከማባከን ጭምር መሆኑ ነው። ባንኩ እንዳለው ከሆነ በመንግስት ኢንቨስትመንቶች ላይ የሚታየውን የአሰራር ብክነት ብቻ በማስቀረት በየዓመቱ 299 ቢሊዮን ዶላር ማዳን ይቻላል። ሪፖርቱ ኢትዮጵያ የነዳጅ ተሽከርካሪዎችን በማገድ ወደ ኤሌክትሪክ ተሽከርካሪዎች ያደረገችው ሽግግር እንደ በጎ ተመክሮ ቢነሳም ሀገሪቱ በ2026 ልታስመዘግበው የምትችለው የ7.8 በመቶ የኢኮኖሚ እድገት ትርጉም የሚኖረው አሁን 14.1 በመቶ ይደርሳል ተብሎ ከተገመተው የዋጋ ንረትና ከውጭ ዕዳ አጣብቂኝ መላቀቅ ስትችል ብቻ መሆኑን የባንኩ መረጃ በተዘዋዋሪ ያመላክታል። ዶክተር ቴዎድሮስ አድሃኖም የኢቦላ ወረርሽኝ ወደሚገኝበት ምስራቃዊ ኮንጎ ገቡ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የኢቦላ ወረርሽኝ ወደ ተቀሰቀሰበት ምስራቃዊ ኮንጎ መጓዛቸው ተዘገበ። ዋና ዳይሬክተሩ ቀደም ሲል ወረርሽኙ እየተዛመተ ወዳለበት ቦታ እንደሚሄዱ መግለጻቸው ይታወሳል። ይህ ወረርሽኝ በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ሉትሪ ወረዳ በሚገኘው ቡኒያ የተሰኘ ከተማ ውስጥ እንደተነሳ በስፋት የሚነገር ሲሆን ዶክተር ቴዎድሮስ ዛሬ የተጓዙት ወደዚህ ከተማ ነው። በምስራቃዊ ኮንጎ ከ1000 በላይ በበሽታው የተጠረጠሩ ሰዎች ሲኖሩ ከነዚህ ውስጥ 246 ህይወታቸው ማለፉ ይታወቃል። ዋና ዳይሬክተሩ በስፍራው በሰጡት መግለጫ ሲናገሩ ዓለም አቀፍ ማህበረሰቡ በኮንጎ መንግስት ስር በመሆን ወረርሽኙን ለመግታት የሚቻለውን ሁሉ የሚያደርግ ቢሆንም የማህበረሰቡን ንቁ ተሳትፎ ግን ያስፈልጋል። እኔም እዚህ የመጣሁት ከማህበረሰቡ ጋር ለመነጋገር ነው ብለዋል። መንግስት በካርቦን ንግድ ላይ የነበረው ማዕከላዊ ቁጥጥር አነሳ። አዲሱ መመሪያ ለደን አልሚዎች ሙሉ የባለቤትነት መብት አረጋገጠ። የግብር ሚኒስቴር አዲስ ባወጣው የደን ካርቦን ንግድ ማሻሻያ መመሪያ ቁጥር 1141/2018 እንደ አውሮፓውያን አቆጣጠር 2026 መንግስት በካርቦን ክሬዲት ንግድ ላይ የነበረው ማዕከላዊ ቁጥጥር ሙሉ በሙሉ በማንሳት ለግልና ለማህበረሰብ ደን አልሚዎች የነጻ ገበያ ተሳትፎና የባለቤትነት መብት አረጋግጧል። ይህ እርምጃ የአየር ንብረት ፋይናንስን አወቃቀር ስር ነቀል በሆነ መንገድ የሚቀይር ሲሆን ደን አልሚዎች የመንግስትን ቢሮክራሲ አልፈው በቀጥታ በቢሊዮን ዶላሮች በሚንቀሳቀሰው የዓለም አቀፍ የካርቦን ገበያ ላይ እንዲነግዱ የሚያስችል ታሪካዊ ክስተት ነው። ከዚህ ቀደም የነበረው ህግ የካርቦን ንብረቶች በአብዛኛው በመንግስት ተቋማት በተለይም የኢትዮጵያ የደን ልማት ኢኤፍዲ ቁጥጥር ስር የሚደረግና የጥቅም ክፍፍሉንም የሚወስነው መንግስት ነበር። አዲሱ የህግ ማሻሻያ ግን ይህንን የመንግስት ሞኖፖሊ ሰብሮታል። በአዲሱ መመሪያ አንቀጽ 7 መሰረት የደን ባለቤቶች በመሬታቸው ላይ ለሚመነጨው የካርቦን ክሬዲት ብቸኛና ፍጹም ህጋዊ ባለቤት ይሆናሉ። ከዚህም ባለፈ አልሚዎች የመንግስትን ፕሮግራሞች ሙሉ በሙሉ ወደ ጎን በመተው ኮፒቲ አውት በማድረግ ከዓለም አቀፍ ገዢዎች ጋር የራሳቸውን ገለልተኛ የካርቦን ፕሮጀክት መጀመር የሚችሉበት አስገራሚ የነጻ ገበያ መብት ተጎናጽፈዋል። ይሁን እንጂ ይህ ሰፊ ነጻነት ያለምንም ቅድመ ሁኔታ የመጣ አይደለም። መንግስት የካርቦን ገበያው ክፍት ቢያደርግም በዘርፉ ሊፈጠር የሚችለውን የማጭበርበር ወንጀል ለመከላከል ሲባል እጅግ ጥብቅ የሆኑ የቁጥጥር ስርዓቶችም ዘርግቷል። ማናቸው
ለማናቸውም የካርቦን ፕሮጀክቶች ፍቃድ ለማግኘት በህጋዊ መሬት ባለቤትነት ማረጋገጫ ካርታ ከክልል ቢሮዎች የተጻፉ የድጋፍ ደብዳቤ እንዲሁም ማህበረሰቡን ያሳተፈ ግልጽ የሆነ የጥቅም መከፋፈያ እቅድ ማቅረብ ይጠበቅባቸዋል። በአጠቃላይ የህግ ኢትዮጵያ አየር ንብረት ፋይናንስ የምታገኘውን ጥቅም በከፍተኛ ደረጃ ሊያሳድገው የሚችል ቢሆንም የደን ባለቤቶች ጥብቅ የሆነውን የምዝገባ የመረጃ ጥራትና የቴክኒክ መስፈርት ማሟላት መቻላቸው ግን ቀጣዩ ትልቅ ፈተና ይሆናል። በኢራን የአሜሪካውን የጦር አውሮፕላን ለመምታት የዋለው ሚሳኤል የቻይና ስሪት ሊሆን እንደሚችል ተገለጸ። ባለፈው ወር በደቡብ ምዕራብ ኢራን አየር ክልል ኤፍ-15 የጦር አውሮፕላንን ለመጣል ጥቅም ላይ የዋለው ከትከሻ የሚተኮስ ሚሳኤል በቻይና የተመረቱ ሊሆኑ እንደሚችል ጉዳዩን በቅርበት የሚያውቁ 3 ምንጮችን ጠቅሶ ኤንቢሲ የዜና አውታር ዘግቧል። ከነዚህ ምንጮች አንዱና አንድ የአሜሪካ ባለስልጣን ለኤንቢሲ እንደተናገሩት አሜሪካና እስራኤል በፌብሩዋሪ 28 ጦርነት በከፈቱት መባቻ ላይ ቻይና ለኢራን ስውር የጦር አውሮፕላኖች እና ረጅም ርቀት የቅድመ ማስጠንቀቂያ ራዳር መሳሪያዎች አቅርባላት ሊሆን እንደሚችል ተጠቁሟል። ፓይለቱን ለማግኘት የ36 ሰዓታት አሰሳና ርብርብ አስከትሎ የነበረው ይህ የጦር አውሮፕላኑ መመታት ክስተት አሁንም ድረስ በምርመራ ላይ እንደሚገኝ ምንጮች አክለው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ወር በሰጡት መግለጫ የቻይናው ፕሬዝዳንት ሺ ጂንፒንግ ለኢራን የጦር መሳሪያ እንዳያቀርቡ መጠየቃቸው መናገራቸው ይታወሳል። ትራምፕ በወቅቱ እንዳሉት ፕሬዝዳንት ሺ በመሰረቱ ይህንን ተግባር እየፈጸሙ እንዳልሆነ ለእሳቸው ማረጋገጫ ሰጣቸዋለሁ። ኢራን ማዕቀብ መነሳት አሁንም ዋነኛ አወዛጋቢ ነጥብ መሆኑን አስታወቀች። እስካሁን ድረስ የኢራን ባለስልጣናት ለስምምነቱ ምንም አይነት የጊዜ ሰሌዳ ይፋ ያላደረጉ ሲሆን በጉዳዩ ላይ እንደማይቸኩሉም እየገለጹ ነው። ይፋ የሚደረግ ማንኛውም ስምምነት በመጀመሪያ የኢራንን ብሔራዊ መብቶች የሚያስከብርና የሚያረጋግጥ መሆን እንዳለበት ክፉኛ ያምናሉ። ይህንንም እንደ ቀዳሚ ተግባራቸው አድርገው ይመለከቱታል። እስካሁን የተቀመጠ የተወሰነ የጊዜ ገደብ ባይኖርም ድርድሮቹ ግን አሁንም እንደቀጠሉ ናቸው። በስፍራው የሚገኙ የኢራን ባለስልጣናት እንዳስታወቁት ስምምነቱ ገና ሙሉ በሙሉ አልተጠናቀቀም። የሀሳብና የመልእክት ልውውጦች በፓኪስታን አደራዳሪዎች እንዲሁም በሌሎች የቀጠናው ተዋናዮች በኩል እየተካሄዱ ይገኛሉ። ኢራናውያን ስምምነቱ ገና አልተጠናቀቀም ቢሉም በብዙ ጉዳዮች ላይ ግን በስፋት መስማማታቸው ተገልጿል። ይሁን እንጂ አሁንም ድረስ መግባባት ያልተደረሰባቸው እንደ ማዕቀብ መነሳት ያሉ ዋነኛ አወዛጋቢ ነጥቦች አሉ። በመጨረሻም በዚህ የድርድር ደረጃ ላይ ኢራን አቋሟን በግልጽ አስቀምጣለች። መተማመን የሚገነቡ እርምጃዎች ተግባራዊ እስካልተደረጉ ድረስ በኒውክሌር ጉዳይ ወይም በኒውክሌር ፕሮግራማቸው ዙሪያ እንደማይወያዩ አሳስበዋል። የመጀመሪያው ምዕራፍ ስምምነት የተሳካ ከሆነ ብቻ ስለ ኒውክሌር ፕሮግራማቸው ለመወያየት ፈቃደኛ እንደሚሆኑ አስታውቀዋል። ህንድ በህገወጥ ስደተኞች ላይ ዘመቻ ልትጀምር መሆኑን አስታወቀች። በህንድ ምዕራባዊ ቤንጋላ ግዛት ባለፈው ወር ገዢው ፓራቲያ ጃንታ ፓርቲ ማሸነፉን ተከትሎ በግዛቱ ውስጥ በሚገኙ ህጋዊ ሰነድ በሌላቸው ስደተኞች ላይ እርምጃ እንደሚወስድ ቃል ገብቶ ነበር። ይህ ግዛት በህንድ ውስጥ ከፍተኛ ቁጥር ያላቸው ስደተኞች የሚገኙበት ከመሆኑም በላይ አብዛኛዎቹ ህጋዊ ዶክመንት የሌላቸው ናቸው። የምዕራባዊ ቤንጋላ ግዛት ባለስልጣን በዚህ ሳምንት ጀምሮ ህጋዊ ዶክመንት የሌላቸው ስደተኞች ወደ ማቆያ ማዕከላት ውስጥ እንደሚገቡ የገለጹ ሲሆን ይህንን ተከትሎም ከመንገድ ላይ አፈሳ መጀመሩን ኤኤፍቢ ዘግቧል። ይህ እርምጃ ስደተኞችን ጭንቀት ውስጥ የከተታቸው መሆኑን ጠቅሰው ዘገባው አብዛኞቹ ህንድን በመልቀቅ ወደ ባንግላዴሽ እየተሰደዱ መሆኑን ገልጿል። ባንግላዴሽ በበኩሏ ከህንድ ጋር በሚያዋስናት ረጅም ድንበር ላይ የስደተኞችን ፍልሰት ለመከላከል ጠንካራ ጥበቃ እያዋቀረች እንደምትገኝ ዘገባው አስረድቷል። የዓለም ቢሊዮነሮችን ከተቀላቀሉት ሜሲና ሮናልዶ በሀብት ማን ይበልጣል? ብሉምበርግ እንደዘገበው ክርስቲያኖ ሮናልዶና ሊዮኔል ሜሲ በእግር ኳስ ያገኙት ሀብት ትልቅ ምርት አሳይቶ አሁን ያለማችንን ቢሊዮነሮች ለመቀላቀል በቅተዋል። ሁለቱም ኮከቦች ሀብታቸውን ያገኙት ሪከርድ ከያዘው ደሞዛቸው በዓለም አቀፍ ደረጃ ካገኙት የስፖንሰርነት ስምምነትና የንግድ መስካቸውን በማስፋፋት ነው። ይሁንና የሚከተሉት ተቃራኒ የሆነ
የሙያ መንገድና የብራንድ ስትራቴጂ ነው። ክርስቲያኖ ሮናልዶ የዓለማችን የመጀመሪያው ቢሊዮነር እግር ኳስ ተጫዋች ለመሆን የቻለው እንደ አውሮፓውያን አቆጣጠር በ2023 በዓመት ከ200 ሚሊዮን ዶላር በላይ በሆነ ክፍያ ሲቀላቀል ነበር። ብሉምበርግ እንደገለጸው ሮናልዶ በማንቸስተር ዩናይትድ፣ በሪያል ማድሪድ፣ በጁቬንቱስ እና በአልናስር በአጠቃላይ የተከፈለው ደሞዝ ከ550 ሚሊዮን ዶላር የሚበልጥ ነው። እንዲሁም ከናይክ ጋር የእድሜ ልክ ስምምነት ማድረጉና በCR7 ብራንዱ የተለያዩ ዓለም አቀፍ ቢዝነሶች ላይ መሰማራቱ ለሀብቱ መናር ትልቅ አስተዋጽኦ አድርጎለታል። በኳታር የዓለም ዋንጫ አሸናፊ የሆነውና የአርጀንቲና ቡድንን የመራው ሊዮኔል ሜሲ በበኩሉ ሀብቱ ከ1 ቢሊዮን ዶላር ማለፉን ብሉምበርግ ገልጿል። እንደ ዘገባው ሜሲ እንደ አውሮፓውያን አቆጣጠር ከ2007 አንስቶ የተከፈለው ደሞዝና ጉርሻ በአጠቃላይ ከ700 ሚሊዮን ዶላር በላይ ሲሆን የተለያዩ ገቢዎችን በማግኘቱ ሀብቱ አሁን ከቢሊዮን የበለጠ ሆኗል። አርጀንቲና የዓለም ዋንጫን ማግኘቷን ተከትሎ ሜሲ ከሳውዲ አረቢያ እየቀረበለትን የ400 ሚሊዮን ዶላር ዓመታዊ ደሞዝ ባለመቀበል ኢንተር ሚላን መቀላቀሉ ይታወቃል። በዚህም በዓመት ከ70 እስከ 80 ሚሊዮን ዶላር ተከፋይ መሆኑን የጠቀሰው ብሉምበርግ የውሳኔው ኢንተር ሚላን ከአሜሪካ ክለቦች እጅግ ውዱ እንዳደረገው አስረድቷል። ሜሲና ሮናልዶ ቢሊዮነር እግር ኳስ ተጫዋች በመሆን ሀብታቸውን የገነቡበት መንገድ የተለያየ መሆኑን ዘገባው ይጠቅሳል። የሮናልዶ ሀብት በአብዛኛው ከኳስ ጋር የተገናኘ ሲሆን የሜሲ ሀብት ደግሞ በማኔጀሩና አባቱ ጆርጊ ሜሲ ክትትል ከሜዳ ውጭ በተስፋፋ ቢዝነስ ላይ የተመረኮዘ ነው። ሜሲ ካሉት ሀብቶች መካከል የሪል ስቴትና ሆቴል ኢንቨስትመንት በስፔን 232 ሚሊዮን ዶላር የሚያወጣ አክሲዮን ድርሻ፣ በአርጀንቲና በሚገኘው ኤል ክለብ ደላ ሚላኒሳ ከፍተኛ ድርሻ፣ ማስፕላንስ ባይ ሜሲ የተሰኘ የመጠጦች ብራንድና በኢንተር ሚያሚ ውስጥ የተወሰነ ድርሻ ይገኙበታል። ከዚህ ቀደም በስፖርት ቢሊዮነርነት ደረጃ ላይ ከደረሱት ማይክል ጆርዳን እና ሮጀር ፌዴራል የእነዚህ ሁለት የእግር ኳስ ኮከቦች የሚለየው በደሞዛቸው ብቻ ከ1 ቢሊዮን ዶላር በላይ ማግኘታቸው ነው። እንደ ብሉምበርግ ዘገባ ሁለቱም ተጫዋቾች በተለያየ መንገድ ያፈሩት ሀብት እንዳለ ሆኖ አሁን ላይ ከእግር ኳስ ብቻ ያገኙት ገንዘብ ከ1 ቢሊዮን ዶላር በላይ በመሆኑ አዲስ ሪከርድ ለመያዝ ችለዋል።